ሰያፍ ይሄ ነው ነበልባል። እውነት ለመናገር ለወገን ለደጋፊዎቻችን ትናንት ትግል በተለያየ መንገድ ሲደግፉ ለነበሩ ወገኖቻችን ዛሬ ታላቅ የምስራች ነው። ለጠላት በእርግጠኝነት ነው የምነግረው ዛሬ ታላቅ የጨለማ ቀን እንደሚሆን እርግጠኛ ነኝ። አሁንም ወደ ላይ ያዛችሁ ሰያፍ አሩ ወደ ቀኝ ባንድ ፊት ሰያፍ አለን ለመነሳት ዝግጁ ለመነሳት ሰያፍ አሉ ሰያፍ አለን ለመቀበል ዝግጁ አይሰማ ለመቀበል ዝግጁ አንደኛ አለን ሁለተኛ አለን ሶስተኛ አለን አጠቃላይ አለን ለመቀበል ዝግጁ አሁን 90% በሚገባ በተጨባጭ በሪፖርት ማቅረብ የሚችለው 90% መተናቸዋል። ስማችን ነው ተፋም ይጀሰው በልማ የሸዋው እንቢ ያርሱ መንገት መደማ አለኛው ኦረ በልግረው ደም መመለሻ የባለ ጊዜ አናት ማፍረሻ በስመን ምድር አውራ ጎዳና አዲስ አበባ መንዝ ይፋት ልብ በልደራ ባባት ርስት ፈላጭ ቆራጭ ጊዜ ሰጥቶት መቆም ያሳጣኝ ብደርስበት እጃችን እጃ ወሳሻይ ወሰንተመጃ በመሽነፍናሽ በክላሽ ጠባሽ ሲሻው ደረቱን አናቱን ገማሽ ገሎ ሲመጣ ሰምቶ እንዳመኑ የምንሽው ኃይላለሁ አሉ እሳቱ ምንጃር እሳቱ ሸዋ። እንግዲህ መዋሸት የማይታክታቸው የብልጽግና ሰዎች ፋኖችን 90% አጥፍተናል ይላሉ። ግን እኔ በስህተት እንዳይሆን ምናልባት ወደ 90% አድገዋል የሚል ከሆነ ያስማማኛል። ምክንያቱም ነበልባል ብርጌድ ትላንትና አንድ ብርጌድ የነበረችው በሰው ኃይል በትጥቅ ሁሉ አማልታ እንደምትመለከቱት ትላንትና በ05 11 2017 ዓ.ም ወደ ክፍለ ጦር አድጋ 3 ብርጌድና አንድ የክፍለ ጦሩ ቃኝና መሐንዲስ ያለበት አዲስ ምዕራፍ አዲስ ተስፋ አዲስ አካሄድ የጀመር እንደሆነ ነው
ግን እነዚህ ሰዎች ብዙ ለነሱ መልስ እየሰጠን አንውልም። እውነታውን ግን እንድታዩት ነው። ከወደቀ መንግስት ጋር ብዙ ጊዜ የለንም። እንግዲህ ሌላው ከዚህ በኋላ ሁላችንም አብረን የምናየው ይሆናል። መጀመሪያ መደራጀት፣ መጠንከር፣ ሁሉም ነገር ማሟላት፣ ከዛ በኋላ ወዴት ነው የሚለውን አብረን ቀጣይ የምናየው ይሆናል። ነበልባል ክፍለ ጦር ሚዲያና ኮሚኒኬሽን ክፍል ነው። አመሰግናለሁ።